ለቀቀኝ። እንዴት ነው ማላገኘው? ስለሆነ ዝም ልል የምችል ሰው አይደለም። እኔ ለቀቀኝ። እዚህ ጋር እኮ ምንም የሚያስቅ ነገር የለም። ሰማኛለህ? እዚህ ጋር ምንም የሚያስቅ ነገር የለም። ነፍሰ ገዳይ እንግዲህ ያው ብዙ ሰው ስለምትገል ይሆናል። ስርዓት አንተ ላይ ልቀቀኝ። ወደዛ ስርዓትን ያዝ። ልቀቀኝ ወደዛ። አንተ ራሱ ስርዓት ያዝ። ስርዓትን ይዘህ ተሳስተህ ግን እጄን እኔ ላጠቅ ካሜራ ፊት የማይሆን ነገር እንዳደርግ አታስገድደኝ። እየነገርኩ ነው። ምን ሰራለህ? ምንድነው የምትፈልገው? ሰማኛለህ? አንተም እንደሱ እንዳትይዘኝ እሺ። አላወቅኝም መሰለኝ። ስዩም ነኝ። ስዩም እንዴት ነው እያደረገ ያለው? ተነስና ዛጋሩ ነው ነኝ። ያደረጉት ነገር እነሱ ባሰቡት ልክ እኔ ስላልተጎዳው ማድረግ የፈለጉት እንደገና የኔ የቀኝ እጅ ነው ብዬ ማስመው ሰው አግቶብኝ ያሉት። ወይኔ ስዩም ምንድነው የፈለከው? ምንድነው የምትደነፋው? ቆይ ምንድነው እንደዚህ ያለ ድንፋት አይደለም እሺ። አሁን የሰው ልጅ ላይ እኔ ላይ ያደረገውን ነገር ተይው። እኔ አንድ ባንድ ገና አስከፍሏለሁ እንድታውቂው ያክል። ስርዓትን ያዝና የምንጠይቀን ነገር በስርዓት መልስደ። ለምንድን ነው የደወልሽው? ምን ብሎሽ ነው? አስፈራርቶሽ? አስፈራርቻታው። አንቺ ነሽ ምን አሉ ያስካቸው አይደል? አንተ በድፍረት እኔ ልትገል እንደሆነ እየተናገርክ ነው ያለው። እገልሃለሁ። እግዚአብሔር ረድቶን በነፍስ ልንተርፍ ችለናል። አንዳንድ ክትትሎችን እያደረግን እንገኛለን። በዚህ የተነሳ እናቴ እንድትጨነቅ አልፈልግም። በዚህ የተነሳ ቤተሰቦቼ እንዲሸበሩ አልፈልግም። ከዚህ በፊት የተፈጠሩ ነገሮች አሉ። አሁን ግን በቃ አይና ወጥቶ ሲመጣ ነው ምንም ማድረግ አይቻልም። ተጠያቂነቱን የምትወስዱ አንቺ ነሽ። እዚህ ጋር ያለሽው አንቺ ስለሆንሽ ማለት ነው። አሁን እሱ ምን አድርጎ ነው? ምን አድርጎ ነው ማለት እኔ ላይ መግደል ሙከራ አድርጎብኛል። እኔ ላይ የደረሰው ጉዳት እግዚአብሔር ይመስገን እንዳሰባችሁት ከባድ ጉዳት አልደረሰብኝም። ቀኝ እጄን ነው እንግዲህ አገቱብኝ። ብዙ ነገር የሚሰራልኝ ብዙ ነገሮችን ከቨር የሚያደርግልኝ ወንድሜን አንተ ነህ እኔ ላይ መግደል ሙከራ የምታደርገው አንተ ነህ። አላወቀኝም መሰለኝ። ስለማቀማ መሰለኝ ተከታትዬ ያዝኩ። አንሳው እስኪ ይሄንን ኬፑን። ምን ነው ተሸፋፈንክ? ረሳኸው እንዴ? እኔ ነኝ። እሺ እኔ ነኝ። እኔ ስዩም ገባህ አይደል? ትሰማኛለህ? በሚያገባችሁም ነገር ጠልቅ ትላላችሁ። ዜና እንሰራለን፣ እውነት እንናገራለን፣ የህዝብ አገልጋይ ነን ምናምን ትላላችሁ። ከቀናቶች በፊት እኔ ላይ የመግደል ሙከራ ተደርጎ ነበር። ያንንም የግድያ ሙከራ እንግዲህ ጋዜጠኛ ምናምን የሚባል ነገር ወሬ ሲያወራ ሰምቻለሁ። ምናልባት ካንተ ጋዜጠኛ ከሆነ ጠንቅቀ እንድታውቁ አደርጋለሁ። የተረፍከውን በልጆቼ ስህተት ነው። ተያዙ አይደል? ወደፊት እገልሃለሁ። ባትጋፈጥ ይሻላል። እሺ ስዩም አንድ ነገር እንድታውቀው ተረጋግቼ ማውራ የኔ ወንድም እጅ ላይ ስላለ ነው። ቀኝ እጄን ስለያስገብኝ ነው። አንተ አለኝ የምትላቸው እኔ አለኝ ከምለው እቺ የሚደርሱ አይደሉም። እሺ እንዲህ ነው ማንጠለጠልህ። ከዚህ እንደወጣ አጠፋሃለሁ። ከዚህ ከበሩ አንድ ወጣት እንዳል አጠፋሃለሁ። አንድ ስልክ ብቻ ነው የሚጠበቅ። አውጣና እናሳያቸው የምትለኝ እዚህ ጋር የደረሰብኝን ጉዳት እንዳሳያቸው ፈልገን አይደለ? እኔን ማለት እኔ ጉዳት ደርሶብኛል ማለት የምዋረድና እማፍር ነው መሸማቀቅ ነው የሚመስል። ስሰርቅ አይደለም። ሰማኝ። ተርፋሃል እኮ ነው። ማን ስለሆንክ እኔና እናንተንስ የምትላቸው ሰዎችስ ምንድን ያገናኘን? የት ነው የሚያውቁኝ? ስራችንስ ምንድን ነው? ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁ በሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ዛሬ ትንሽ ከባድ ነገር ስለገጠመን ነው ካለውበት እንግዲህ ስራ ቦታ ሩጬ በመውጣት ተገቢ የሆኑትን ነገሮች ወይም ደግሞ የጀንበሩን ነገር እንግዲህ እያስተላለፈን ባለንበት ሰዓት ነው ይሄ ነገር የገጠመኝ። ቀጥታም እንግዲህ ወዳለበት ቦታ መሄድ ስላለብኝ ምክንያቱም አሁን እየተባለን ያለነው እንግዲህ የገዛ ወንድማችን ወይም ደግሞ የስራ ባልደረቤ ለኔ ቀኝ እጅ የምለው እንግዲህ ታግቷል ተብያለሁ። ከቤተሰቦችም እንግዲህ ተደውሎ የተላለፈልኝ ነገር አሁን እሱ የት እንዳለ እንደማይታወቅና ስልኩም እየሰራ እንዳልሆነ እኔም ደግሞ እንግዲህ ልኬው የስራ ላይ እንዳለ ነው የማውቀው። አሁን ግን የት እንዳለ የት እንደገባ እኔም ደግሞ በተደጋጋሚ ብደውልለት ስልኩ አልሰራ ብሎኛል። ከዚህ በፊት የተጀመሩ አንዳንድ ፕሮሰሶች ነበሩ እኛ ላይም የደረሰብን ጉዳት ስለነበረ በዛ በኩል እንግዲህ እየተጣራ ያለ ነገሮች ስላሉ ያንንም አጣርቶ እንግዲህ ለኔ ማስተላለፍ ባለበት መንገድ ለኔ የቀኝ እጅ ምለው ነው እንግዲህ ያንን ወንድሜን እንግዲህ
አሁን ላይ ታግቶብኛል። ይሄ በሙሉ ደግሞ እየተደረገ ያለው እንግዲህ እኔ ላይ በተደረገው የመግደል ሙከራ ጥቃት መሰረት ነውና ይሄ ነገር ለምን ተፈጠረ፣ በምን አይነት መንገድስ ነው የተከናወነ ያለው የሚለውን ነገር ውድ ቤተሰቦች እየተከታተልኩኝ እግር በግል እናንተ ማስተላለፍ ይሆናል። እነዚህ ጉዳዮች እንግዲህ በምን አይነት መንገድ ይቀጥላሉ፣ ምን አይነት ነገሮችንስ ይዞብን ይመጣሉ የሚለውን ነገር እኔም ደግሞ የክሩ አባላትም በስነ ስርዓት እየተጣሩ ያሉ ነገሮች አሉ። አሁን ከዚህ ወጥቼ አንድ ቤት እንሄዳለን። ከዛ ቤት የምንወስዳቸው ነገሮች ይኖራሉ። ለእናንተም ደግሞ እንግዲህ ተገቢ በሆነ መንገድ የምናስተላልፍ ይሆናል። ውድ ቤተሰቦች እንግዲህ ለእናንተ ባለማሳወቂ ከዚህ በፊት እንግዲህ በጣም ብዙ ነገሮች ደርሶብናል። እኛ ላይም ደግሞ የመግደል ሙከራ ተደርጎብናልና ይሄ ነገር ወዴት እያመራ ነው የሚለውን ነገር አብረን ሆነን የምንከታተል ነው። እስከዛው ድረስ እንግዲህ ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ እንግዲህ ከዚህ በኋላ ማስተላለፋቸው ነገሮች ሜቢ ስሜታዊ ለማድረጋቸው ነገሮች ከወዲሁ እንግዲህ መደረግ ያለበት ነገር ስለሆነ ከጀርባ ያላችሁም አንድ ባንድ በጥንቃቄ እንግዲህ መደረግ ያለበት ነገር እንድታደርግ ፈልጋለሁ። ምክንያቱም ከጀርባችን እየተደረገ ያለ እስከዛሬም የደረሰብን ነገር ጥቂት የሚባል ስላልሆነ አሁን ማድረግ ያለባችሁ ነገር በጥንቃቄ እንድታደርጉ ፈልጋለሁ። ቀጥታ የምንሄድበት ቦታ ላይ እንደደረስን ምንም አይነት ስህተት መደረግ ያለበትን ነገር መደረግ ካለበት የኔን ፍቃድ እንድጠብቁ አልፈልግም። እዛው እንደደረሳችሁ የፈልጋችሁት ነገር እንድታደርጉ ፈልጋለሁ። ልክ እዛ እንደደረስን ደግሞ መተላለፍ ያለበትን ነገር በሙሉ ተገቢ በሆነ መንገድ ለእናንተ ቀርጸን የምናስተላልፍ ይሆናል። እስከዛው ድረስ ግን እናንተ በተቻላችሁ አቅም ቻናሉን ሼር ያደረጋችሁ ለብዙ እንድታደርሱ ነው ይፈልጋለሁ። ይሄኛው ቤት ነው የተባለው አይደል? ከጀርባ ያሉት ነገሮች በሙሉ አጣሩሽ። እናንተ ምንም ነገር እንዳያመልጣችሁ። ጤና ይስጥልኝ። ሰላም ነው? እንዴት ነሽ? ባለቤትሽ ስዩም ይኖራል? ማን አለ ቤት ውስጥ? አንቺ ማንሽ? እኮ ምንድን ነው የሚያደናግጥሽ? ባለቤትሽ ስዩም ምን ፈልገን የመጣ ነው? የለም እኮ የት ሂዶ ነው? የለም እዚህ ምን ያደርጋል በዚህ ሰዓት? እንዴት እዚህ ምን ያደርጋል ማለት? ስራ ነው። መኖሪያ ቤቱ ነው አይደለ? አዎ፣ ግን ብዙ ጊዜ የለም እሱ። ለምንድን ነው ብዙ ጊዜ የማይኖረው? ስራው ምን ስለሆነ? የፊልድ ስራ አይደለም የሚሰራው ማለት ብዙ ጊዜ ቤት አይሆንም እኮ። ቤት የማይሆንበት ምክንያት ምንድን ነው? ረጅም ጊዜ እዚህ መቆየቱን እናውቃለን። ሲቀጥልም ደግሞ አንዳንድ ወንጀሎችን እንደሚሰራም እናውቃለን። የምን ወንጀል? ባለቤትሽ የሚሰራቸውን ወንጀሎችማ ከኔ በለጠ አንቺ ነሽ የምታውቂው። ሰማሻ? አሁን የለም፣ ላስገባህ አልችልም። ምንድን ነው ላስገባህ አልችልም ማለት? ወደ ቤት አሁን ሲጀመር እኔ ማስገባቱን አንቺን አስፈቅጃለሁ። የምገባው አርፈሽ ትገቢያለሽ። ከጀርባ ያሉትም የጋርነቶች ናቸው። እዚህ ጋር የመጣ ነው እንደ ባለቤትሽ ወንጀለኛ ሰዎች አሉ። ገብተሽ ቁጭ በይና ያር ስላሉት ነገሮች በደንብ ትነግሪኛለሽ። ባለቤቴ በሌለበት እንዴት ነው ማስገባት ማለት? ባለቤቴ በሌለበት ማለት እኔ ብቻ ሴት ባለውበት ይውላ ሰው የሚገባ ስዩምን እኔ አሁን እየጠየቅኩሽ ያለሁት ገና አንቺን ብቻ የማውራት ሳይሆን እዚህ በየትኛውም መንገድ አድርገሽ ስዩም እንድታመጪው እንፈልጋለን። አሁን ግቢና አውሪን። ግቢ። ሰላም ሰላም ውድ ቤተሰቦች፣ እንግዲህ ያው በመግቢያ ላይ በተቻለኝ አቅም ለእናንተ ያሉትን ነገሮች ለመግለጽ ስሞክር ነበር። ያም ደግሞ እንግዲህ አሁን ላይ እኔ ከተወሰኑ ቀናቶች በፊት እንግዲህ እናንተን በተደጋጋሚ ጥያቄ ስታቀርቡ ነበር። አቤል ምን ሆነ ነው ችግር የተፈጠረ ችግር አለ ወይ ማለት ብዙ ነገሮችን ስትሉ ነበር። ይህንንም ደግሞ ለእናንተ አንዳንዴ ማስተላለፍ የማንፈልጋቸው ነገሮች አሉ። የእኛን ጉዳት የእኛን አንዳንድ ችግሮች እናንተ እንድታዩብን የማንፈልጋቸው ነገሮች አሉ። ለሚዲያ የማይመጥን በቃ እኛ በተቻለን አቅም እዚህ አካባቢ ላይ ያሉትን ወይም ደግሞ ችግር የሚደርስባቸውን ሰዎች ችግራቸውን ፈተን ለእናንተ ማስተላለፍ እንጂ እኛ ላይ የሚደርሱትን ነገሮች ለእናንተ ማስተላለፍ እንፈልግ። ዛሬ ግን የገጠመን ነገር የኔ የቅርብ ሰው ቀኝ እጄን ነው እንግዲህ ያገቱብኝ። ብዙ ነገር የሚሰራልኝ ብዙ ነገሮችን ከቨር የሚያደርግልኝ ወንድሜን በምን ምክንያት እንደሆነ እንኳን ሳላቅ ታግቶብኛል። የት እንደገባ ነው ያልታወቀው። ቤተሰቦቹ ለራሱ አሁን ላይክ ሌላ ስራ ለመስራት እንግዲህ ታውቃላችሁ የጀንበሩን ጉዳይ ይዤ በጣም ብዙ ነገሮችን ለማስተካከል እየሞከርኩኝ ይገኛል። ያንን በመስራት ሳለው ነው ተደውሎልኝ አቤል ልጃችን እንዲሆናል ወይም ደግሞ ያለበት እየታወቀ አይደለም ነው የተባልኩት። ብዙ እንዲያጣራ ወይም ደግሞ እጁ ላይ የነበሩት ፋይሎች ለራሱ ቀላል የሚባሉ አይደለም። ለምን ይሄ ሁሉ ነገር እየተፈጠረ እንዳለ አላውቅም። ግን ደግሞ ከቀናቶች በፊት እኔ ላይ የመግደል ሙከራ ተደርጎ ነበር። ያንንም የግድያ ሙከራ እንግዲህ እግዚአብሔር ረድቶን በነፍስ ልንተርፍ ችለናል። አንዳንድ ክትትሎችን እያደረግን እንገኛለን። ብቻ ዛሬ ባለቤትሽ ስዩም ስላደረጋቸው ነገሮች ባለቤትሽ ባይያዝ ኖሮ እኔ ላይ ካደረሳቸው ነገሮችን አንጻር ገና ብዙ የምንጠያየቃቸው ነገሮች አሉ። አሁን የምጠይቅሽ
ባለቤትሽ የት ነው ያለው? ይቅርታ ወንድሜ፣ እኔ እኮ ባለቤቴ ሲመጣ እቀበለዋለሁ፣ ሲሄድ እሸኘዋለሁ። የት እንደሚሆን የት እንደሚሰራ ምናምን ይሄን ያህል አላውቅም። እንዴት ነው ባለቤትሽ የት እንደሚሆን ምን እንደሚሰራ የማታውቂው? ማለት ባለቤቴ በጣም ቁጥብና ብዙ የቤተሰብ ነገር የቤተሰብ ነው፣ የስራ ነገር የስራ ነው። ይሄን ያህል የስራ ጉዳዩን የሚያማክረኝ አይነት እንደዚህ ቦታ ነው የሚሄደው ምናምን ብሎ እኮ አይነግረኝም እኮ። ለምንድን ነው የማይነግርሽ ነው? እዚህ ጋር ትዳር ነዋል መስረታችሁ የኖራችሁ ያላችሁት። ስለዚህ ትዳር እስከሆነ ድረስ የሚፈጠሩትን ነገሮች የማወቅ ግዴታ አለብሽ። አሁን ወደድሽም ጠላሽም ስዩም ባደረጋቸው ነገሮች በሙሉ ተጠያቂነቱን የምትወስዱ አንቺ ነሽ። እዚህ ጋር ያለሽው አንቺ ስለሆንሽ ማለት ነው። አሁን እኮ እሱ ምን አድርጎ ነው? ምን አድርጎ ነው ማለት እኔ ላይ መግደል ሙከራ አድርጎብኛል። እሱና ግብረ አበሮቹ ሰሚኛለሽ። እሱ ስር የሚሰሩ 2 ልጆች ተይዘው ነው ያሉት። አሁን በቁጥጥር ስር ነው የሚገኙት። ማውራሽ ይሄን 3-4 ቀን በፊት እየተደረገ የነበረ ነገር ነው። እስከ ዛሬ ድረስ አላምን ብለው ደብቀው ተቀምጠው የነበሩ ሰዎች ናቸው። ነገር ግን ያሉትን ነገሮች በዛ መቀጠል አልተቻለም። ያል በቃ ብለዋቸው እኔን ያደረጉት ነገር እነሱ ባሰቡት ልክ እኔ ስላልተጎዳው ማድረግ የፈለጉት እንደገና የቀኝ እጅ ነው ብዬ ማስመው ሰው አግቶብኝ ያሉት። ይሄ ሁሉ የዚህ ሁሉ ነገር ተጠያቂ የሚሆነው ባለቤትሽ ነው። ምን እንድነግርህ ነው? አሁን ባለቤትሽን አንደኛ እዚህ ድረስ እንድታመጪው ነው የምፈልገው ካለበት ቦታ ድረስ። እሺ ምክንያቱ ምንድነው? እዚህ የመጣችበትን ምክንያት ወይም ደግሞ ማወቅ የምትፈልገውን ጠይቀኝና ከዛ መደወል ካለብኝ ደውዬ አሞኛልም ምንም ብዬም ቢሆን ላስመጣልክ እችላለሁ። መጀመሪያ ግን ምክንያቱን ንገረኝ። ባለቤትሽ እያደረጋቸው ያሉት ነገሮች በሙሉ ወንጀላቸው። አንቺ ይሰራል የምትዩ ስራም ይሁን የምታስቢው ነገር ወንጀል እንደሆነ እንድታቂ ነው የምፈልገው። ግልጽ ነው። አሁን የሰው ልጅ ላይ እኔ ላይ ያደረገውን ነገር ተይው፣ እኔ አንድ ባንድ ገና አስከፍሏለሁ እንድታቂው ያክል። ምክንያቱም ህግ ባለበት ሀገር የሰው ልጅ ላይ የመግደል ሙከራ አድርሶ ተሸሽጎ የሚቀር ከመሰለውም ሊሆን እንደማይችል እንድታቂው ነው። እሺ አሁን ምን እንድነግርህ? ምን ያህል ጊዜው ናችሁ በትዳር መኖር ከጀመራችሁ? ማለት የተዋወቅ ነው ወይስ የተጋባ? እኔ ምን አቅልሻለሁ? የተዋወቃችሁትም ሆነ ትዳር የመሰረታችሁት ምን ያህል ጊዜው ናችሁ? አክቹሊ እሱን ካወቅኩት 4 ዓመት ነው። በትዳር 2 ዓመት ነው የቆየው። ስለዚህ አሁን ለ4 ዓመት የምታውቂውን ባለቤትሽን ነው ምን እንደሚሰራ እንኳን ጠንቀሽ የማታውቂው? ኖ እሱ እኮ ይሄን ያህል ተቀራራቢ ወይም ደግሞ ተጫዋች አይደለም። ማለት ቤት ሲሆን አሪፍ ጸባይ ያለው የሚግባባ አይነት ሰው ነው። ውጭ ሲወጣ ወይም ስለ ስራ ምናምን በጣም ረጅም ሰዓት ስልክ ያወራል አውቃለሁ። ግን ደግሞ ስለምንድን ነው ምናምን ስለው ስለ ስራ ነው። ከዛ ወደ ራሳችን ጉዳይ ነው እንጂ ብቻ ማውቀው ከብዙ ድርጅቶች ዘንድ የጉዳይ አስፈጻሚ እንደሆነ ነው። ምን አይነት ድርጅቶች ላይ ነው የሚሰራው? ብዙ ድርጅቶች ነው የሚሰራው። ይሄን ያህል ድርጅቶቹን ስማቸውን አላውቃቸውም፣ ግን ከብዙ ድርጅቶች ዘንድ እንደሚሰራ ብዙ ኃላፊነት እንዳለበት ያለውን የቤታችን ሁኔታ ወይም ደግሞ ያለንበት ሀብትም ማለት ያለንበት ሁኔታ ማይተህ መረዳት ትችላለህ። ብዙ ስራውም ይሰራል። ትሰሚኛለሽ? የትኛውም ድርጅት ላይ ጉዳይ አስፈጻሚ ሆኖ የሚሰራ ሰው ጥቅም ካላገኘ እንደ ማንኛውም ሰው ኖርማል የሆነ ላይፍ ነው ያለው። ስለእናንተም ደግሞ አንዳንድ ነገሮች አጣርቼ ነበር። ይህንን ቤት የገዛችሁትም እንግዲህ በቅርብ በተወሰነ ጊዜያቶች መሀል እንደሆነ ያስታውቃል። በቅርቡ አይደለ? እና ታዲያ ይሄ ሁሉ ነገር የተፈጠረው የድርጅት ጉዳይ አስፈጻሚ ከመሆኑ የተነሳ ብቻ ነው ማለት ሳያው እኮ ረጅም ሰዓት ስልክ ያወራል ምናምን። ይሄ ነገር ብቻ ማለት ነው። ምን አይነት ስልክ ነው የሚያወራው? ጀስት ሰሞኑን ምንድነው ጋዜጠኛ ምናምን አይነት የሚባል ነገር ወሬ ሲያወራ ሰምቻለሁ። ምናልባት ካንተ ጋዜጠኛ ከሆነ ማለት ጋዜጠኛው ምናምን አይነት ነገሮችን ያወራል ሰሞኑን። ምናልባት ካንተ ጋር የሚገናኝ ከሆነ አላውቅም፣ ግን ይሄን ያህል አላዳምጠውም። ግን ባለፈው እንደዚህ መኝታ ክፍል ሆኜ ልብስ ልቀይር ስገባ ጋዜጠኛው ሲል ሰምቻለሁ። ምናልባት ያ ነገር ከሆነ ካንተ ጋር የሚገናኘው ማለት ማስፈራራት አይሁንብኝና አንድ ነገር ልንገርሽ። ባለቤትሽ አሁን እኛ እዚህ መምጣታችን በሆነ መንገድ ለማሳወቅ ከሞከርሽ ወይም ደግሞ እሱን እንድታስመጪው ስናደርግ ሌላ ችግር ለመፍጠር ከሞከርሽ የሚደርስብሽን ነገር አንቺም ሆነ ቤተሰቦችሽ ላይ የሚመጡት ነገሮች ምን ሊከናወን እንደሚችል እኔ ልነግርሽ አልፈልግም። ነገር ግን በተቻለሽ አቅም አሁን ባለቤትሽ የሚያደርጋቸው ነገሮች እሱ ሊያመልጥ ይችል ይሆናል፣ አንቺ ግን አታመልጭም። ጥፋት ከሆነማ በደንብ ማለት
ይሄን ያህል የሚያደርገው ነገር ማለት በእርግጥ በትክክለኛው መንገድ ቆይ ጥፋት አያጠፋም ብለሽ ነው የምታስበው? ኖ የማያጠፋ ሰው የለም፣ ግን ከሰሞኑን ደግሞ ሁኔታው በጣም እየተቀያየረብኝ ስለሆነ ቆይ ከሰሞኑ ምን አይነት ነገር ነው የተቀያየረብሽ? በቃ ሰሞኑን በጣም ስልክ አብዝቷል። ስለ ዜና ሲሰማ ምናምን የፈጠነ ነው የሚያጠፋው ምናምን። ዜና መስማት ከዚህ በፊት ይወድ ነበር። ሰሞኑን ደግሞ ዜና ምናምን ሲባል የፈጠነ ዜናውን ያጠፋል ምናምን። ምን ሆናል ምናምን፣ ምንም አልሆንኩም ምናምን የሚልና ወሬ ያስቀይሰኛል ምናምን። ጥፋት ከሆነ እኔ ለምን እንትን እንዲል ማለት በህግ ከለላ ስር ውስጥ እስካለን ድረስ ግዴታ መቀጣት ካለበትም ጥፋት ካጠፋም መቀጣት አለበት ማለት እንድጠሪው ስንልሽ ምናምን ላልከው በደንብ ነው የምተባበራችሁ። ምክንያቱም ጥፋት አጥፍተው መሸሸግ አደረገልን ጋርሽ እኔ ላይ ያደረጉት ነገር ገና ዋጋ እንደሚያስከፍላቸው ውድ ቤተሰቦች እንግዲህ ለእናንተም ባላሳወቃችሁ ለረጅም ጊዜያት እንግዲህ ስከታተለው የነበሩት ኬዞች እንዳሉ ታውቃላችሁ። ለብዙ ጊዜያት እንግዲህ የሚደርስብንን ነገሮች በሙሉ እያለፍን ለህዝብ እንግዲህ ተገቢ የሆኑትን ነገሮች ለማስተላለፍ ህዝብን የሚመጥኑትን ነገሮች ተከታትለን እያስተላለፍን ቆይተናል። ነገር ግን በዛ ሁኔታ መቆየት አልተቻለም። መሀል ላይ እንግዲህ በጣም ብዙ ሀፕን የሚያደርጉ ነገሮች አሉ። እዚህ ጋር ስንሰራ አንዲት ኬዝ ይዘን እንግዲህ በአንድ ነገር ብቻ ስንሰራ ልታዩ ትችሉ ይሆናል። ነገር ግን ከዛ ጀርባ በጣም ብዙ ነገሮች፣ በጣም ብዙ ፋይሎች ይያዛሉ። ቀን ከሌት ነው የምንሰራው። እንቅልፍ እስክናጣ ድረስ ነው የምንሰራው። ያ ሁሉ ነገር ቢሆንም በዛው ልክ እኛን ለማጥፋት ደግሞ ቀን ከሌት የሚሰሩ ሰዎች አሉ። የሆነ ነገር በደረሰብኝ ቁጥር ለእናንተ ማሳወቅ ስለማልፈለግ ነው። ቤተሰብ አለኝ። በዚህ የተነሳ እናቴ እንድትጨነቅ አልፈልግም። በዚህ የተነሳ ቤተሰቦቼ እንዲሸበሩ አልፈልግም። ከዚህ በፊት የተፈጠሩ ነገሮች አሉ። አሁን ግን በቃ አይና ወጥቶ ሲመጣ ነው ምንም ማድረግ አይቻልም። በራሴ በኩል ሲሆን እችላለሁ፣ እጋፈጣለሁ፣ ነገሮችን ለማለፍም እሞክራለሁ። ነገር ግን ያ ጉዳይ እኛ ከምንላቸው ነገሮች እያለፈ፣ እኛ ከምናስባቸው ነገሮች እያለፈ አሁን እንደሚታየው ውስብስብ የሆኑ ነገሮች፣ ለዛውም ደግሞ የቀኝ እጅ ሆኖ እኔን የሚተባበረኝን ልጅ እንግዲህ አግተውብኝ ያሉት። የዚህ ሁሉ ነገር ጠንሳሽ ደግሞ ስዩም የሚባለው የእሷ ባለቤት ነው። እኔም ላይ እንግዲህ መግደል ሙከራ ካደረጉት ሰዎች መሀል አንዱ ማለት ነው። ነገር ግን እዛ ጋር ሊያዝ የቻለው የእሱ ግብረ አበር የሆኑ ወይም ደግሞ የእሱ ታዛዥ የሆኑ ወጣቶች ናቸው። እነዛን ወጣቶች ደግሞ በምን አይነት መንገድ እንደሚጫወቱባቸው፣ በምን አይነት መንገድ መጠቀሚያ እንደሚያደርጓቸው ይኸውልሽ። አሁን መደወል ካለብሽም ለእሱ ማሳወቅ ያለብሽ ነገርም ካለ ምንም ነገር እዚህኛ እንደመጣን የሚያውቅበት መንገድ ሳይኖር ደውለሽ እንዲመጣ አድርግ። ውድ ቤተሰቦች እንግዲህ እስቲ እኛም አካባቢው ላይ በተቻለን አቅም ጥበቃ እያደረግን እሱ እንዲመጣ እናደርጋለን። ከዛ በኋላ ተገቢ የሆኑትን ነገሮች ለእናንተ የምናስተላልፍ ይሆናል። ከጀርባ ያላችሁ ሰዎች በሙሉ እንግዲህ መደረግ ያለበትን ጥበቃ፣ ሰፈሩንም ደግሞ በእናንተ ቁጥጥር ስር እንዲውል አድርጉና ሲመጣም ከጀርባው ተከታትላችሁ ቤት ውስጥ ገብቶ እስከሚፈጠሩት ነገሮች በሙሉ እንግዲህ ለእናንተ እናስተላልፋለን ቤተሰቦች። እስከዛ ወሮች ደግሞ እንግዲህ ካሜራውን አስፍተን እሱ የሚመጣበትን ሰዓት የምንጠብቅ ይሆናል። እስከዛ ወሮች እንግዲህ ከኛ ጋር ቆዩ። ቦል እያሉኝ ነው ከውጭ ያሉት። አንተም ጠጋ ብለህ ካሜራ አንተም ግባ ግባ ግባ። ምን ሰራለህ? ምንድን ነው የምትፈልገው? አትክፋኝ። ምን ፈልገህ ነው? ስዩም ረስተኸኝ ነው ወይ? ማነህ አንተ? ከቀናቶች በፊት ልታስገድለኝ የነበርኩት ልጅ አቤል ነኝ። በፍጹም አላውቅም። ማነህ ደግሞ አቤል? ማነህ አቤል? ይኸውልህ ከኔ ጋር ልቀቀው፣ አንበቡትና ያሉትን ነገሮች አሳውቀኝ። ምን ፈልገህ ነው? ስዩም ነኝ። ወንድሜ የት ነው ያለው? ምን አውቅልሃለሁ? ወንድሜ የት ነው ያለው? አንተ ማነህ? እኔ ታውቃለሁ።
እኔን አታውቀኝም? አላውቅም፣ በፍጹም አይቼም አላውቅም። ነፍሰ ገዳይ እንግዲህ ያው ብዙ ሰው ስለምትገል ይሆናል። ስርዓት ማለት እየነገርኩ እጅህን አትቀስር። ተሳስተህ እኔ ላይ እጅህን አትያዝ። ትሰማኛለህ? አንተም እንደሱ እንዳትይዘኝ እሺ። አላወቅኝም መሰለኝ። ስዩም ነኝ። ስዩም ማለት ምን ማለት እንደሆነ ታውቃለህ? ስዩም የተሰየመ ማለት ነው። እሺ እያስፈራራህ ነው? እያስጠነቀኩ ነው። ለምን የምታስጠነቅቀኝ? አትጋፈጥ ከኔ ጋር እሺ። ምን ልታደርግ? ምን ፈልገህ ነው የመጣው? ንገረኝ እስኪ። ምንድን ነው የፈለገው? ወንድሜ እኔን ያደረግከው ከእኔ ጋር ያደረግከውን ነገር አንድ ባንድ አስከፍላለሁ። ሰማኛል። እኔ ላይ ያደረግካቸውን ነገሮች በሙሉ አስከፍላለሁ። እዚህ ጋር እኮ ምንም የሚያስቅ ነገር የለም። ሰማኛል። እዚህ ጋር ምንም የሚያስቅ ነገር የለም። አንድ ባንድ ስላደረግከው ነገር እንድትነግረኝ ነው የምፈልገው። ስርዓት ያዝ። ቤቴ መተህ ደግሞ እንትን ትላለህ እንዴ? ቁጭ በል እስኪ ቁጭ በል። ቤቴ ነው የገባው አይደል? ቤቴ ምናምን ስለሆነ አትበል። ሰማኛለህ። እኔ ቤት ስለሆነ ዝም ልል የምችል ሰው አይደለሁም። ትንሽሽ ውጪ ምን ጥልቅት ያለሽ? ዝም በይ። ምንድን ደውለሽ የጠራሽኝ አንቺ ነሽ አይደል? ማን አስገቢዋለሽ? ስዩም ነኝ። ስርዓትን ያዝና የምንጠይቀን ነገር በስርዓት መልስልን። ለምንድን ነው የደወልሽው? ምን ብሎሽ ነው? አስፈራርቶሽ? አስፈራርቻታው። አንቺ ነሽ የኔ ሚስት? ወይኔ ስዩም ምንድን ነው የፈለከው? ምንድን ነው የምትደነፋው? ቆይ ምንድን ነው እንደዚህ ያለ? ድንፋት አይደለም። እሺ ይኸውልህ እንድታውቀው ያክል ስርዓትህን ይዘህ አንድ ባንድ ያደረግካቸውን ነገሮች እንድታሳውቀኝ ብቻ ነው ፈልገው። አንተ ነህ እኔ ላይ መግደል ሙከራ የምታደርገው? አንተ ነህ። አላወቀኝም መሰለኝ። ስለማውቅማ መሰለኝ ተከታትዬ ያዝኩ። ስዩም እንድታውቀው ያክል ማንን እየተባበርክ እንደሆነና ከማን ጋር እየተጋፈትክ እንደሆነ አልገባህም። አንተ ነህ ያልገባህ። አንተ ነህ ያልገባሽ። አንተ ላይ ልቀቀኝ ወደዛ። ስርዓትን ያዝ። ልቀቀኝ ወደዛ። አንተ ራሱ ስርዓት ያዝ። ስርዓትህን ይዘህ ተሳስተህ ግን እጄን እኔ ላጠውቅም። ካሜራ ፊት የማይሆን ነገር እንዳደርግ አታስገድደኝ። እየነገርኩ ነው። የፈለከው ካሜራ ደቅን። ለምን ተሸፋፈንክ? ምን ነው? ለምን ተሸፋፈንክ? ጥርስ ተርፋለች። አንሳው እስኪ ይህንን ኬፑን። ምን ነው ተሸፋፈንክ? ረሳኸው እንዴ? እኔ ነኝ። እሺ እኔ ነኝ። እኔ ስዩም። ገባህ አይደል? ትሰማኛለህ? እኔ ላይ የደረሰው ጉዳት እግዚአብሔር ይመስገን እንዳሰባችሁት ከባድ ጉዳት አልደረሰብኝም። ትንሽ ጭንቅላቴ ላይ የደረሰ ጉዳት አለ። ከዛ ባለፈ ግን ምንም የደረሰብኝ ጉዳት የለም። አንዳችም ነገር ደግሞ የፈሪዱላ ነው የሚባለው። ሰማ ወንድ ብትሆን ቆመ ነበር በስትክክል የምጠርቀው። ሲቀጥል ደግሞ ዛሬም ቢሆን በስነ ስርዓት እንድታወራኝ አደርግሃለሁ። ካላወራ ደግሞ አቤል ማን እንደሆነ ጠንቅቀ እንድታውቁ አደርጋለሁ። የተረፍከውን በልጆቼ ስህተት ነው። ተያዙ አይደል? ምን አሉ? ያስካቸው አይደል? አንተ በድፍረት እኔ ልትገል እንደሆነ እየተናገርክ ነው ያለው። እገልሃለሁ፣ ወደፊት እገልሃለሁ። ባትጋፈጥ ይሻላል። እሺ ስዩም፣ አንድ ነገር እንድታውቀው ተረጋግቼ ማውራ የእኔ ወንድም እጅ ላይ ስላለ ነው። ቀኝ እጄን ስላ ያስገብኝ ነው። እኔ ደግሞ ማን እጄ ላይ እንዳለ ሳሳውቅ አንድ ባንድ እቺን ድንፋታን ቀንሰህ ትናገራታለህ። እኔስ በማን እየተመራው እንደሆነ ታውቃለህ? ማለት በማን እየተመራው እንደሆነ አንተ አለኝ የምትላቸው እኔ አለኝ ከምለው እቺ የሚደርሱ አይደሉም። እሺ እንዲህ ነው ማንጠለጠልልህ። እየነገርኩ ነው። ማለት የአንተ ሰዎች ከገከል ይበልጣሉ ነው። እንደዛ ነው። ራሳቸው ህግ ናቸው። ህግ የሚሰሩትም ህግ የሚያረቁትም እነሱ ናቸው። እሺ እጅህን አሳርፍ። ተሳስተህ ብትነካኝ ካሁን በኋላ አባቴ ሙት የማይሆን ነገር ውስጥ ነው። የመንካት ፍላጎት የለኝም። ተሳስተህ ብትነካኝ ነፍስን ከስጋ ነው የምለይልህ። እሺ ተርፈሃል እኮ ተርፈሃል። ይኸውልህ
እኔ እዚህ ጋር አንተ መተህ አፍን መክፈት ሳይሆን እኔ መጎዳቴንም ሆነ ስለ እኔ ጉዳት ለሚከታተሉኝ የማሳልፍ ደደብ አይደለሁም። የደረሰብኝንም ደግሞ እኔም ሰው ነኝ። ውድ ቤተሰቦች ላይክ የሆነ ችግር ሊደርስብን ይችላል። ግን አንድ ነገር እንድታውቀው የምፈልገው ቤተሰቦች እጄ ላይ ናቸው። እናት እጄ ላይ ነች። ሰማኝ። አንተ በምትራመደው እርምጃ ልክ ነው የምራመደው። ተወጪ ሂጂ እስኪ አንዴ ውስጥ ጠብቂ ነው እባክሽን። ዘገሩን እናውረኝ። ስዩም እንዴት ነው እያደረገ ያለው? ተነስና ዘገሩን እናውረኝ። ከማን ጋር እየተጋፈጥክ እንደሆነ ግን አላወቅም። አርፈ ቁጭ በልሽ። ቤቴ ላይማ አርፈ ቁጭ በል እንዳትለኝ እሺ። ወንድሜ የት ነው ያለው? ማን ነው እኔ ጋር ላይ ያልከው? ማን ነው እኔ ጋር ላይ ያልከው? ወንድሜ የት ነው ያለው? አይ ኖ አለ ይዤዋለሁ ምናምን ነገር ስትል ሰማሁ ልበል። እናት እጄ ላይ ነች። ተው እንጂ ስዩም፣ እኔ በሰው እናትም ሆነ በአንዳንድ ነገሮች ባላጠፉ ሰዎች፣ በንጹሐን ሰዎች መቃለድ ሰው አይደለሁም። ቀሉ ከተጀመረ ግን ጨዋታውን ማስቀጠል በጣም ጎበዝ ነኝ። እንድታውቁ ያክል ማለት ነው። ጨዋታ ማስቀጠል ላይ በጣም ጎበዝ ነኝ። እሺ፣ የተጀመረ ነገር ላይ መሄዱን አይከብደኝም። አንተ በነፍሴና ወንድሜ በመለው በቀኝ እጄ መተብኛል አይደል? እኔ ደግሞ በምን እንደምመጣብህ አሳያለሁ። ገና ከዚህ በላይ አሁን የተናገርካቸው ነገሮች ለራሱ ከማስረጃ በላይ ናቸው። በአንተ ሰዎች እኔ ልታስገድል መሆኑ ከበቂ በላይ ማስረጃ ነው። እሺ መሮን እንደዚህ ምንድን ነው ማስረጃ ማለት? ከዚህ እንደወጣህ አጠፋሃለሁ። ከዚህ ከበሩ ውጥት እንዳልክ አጠፋሃለሁ። አንድ ስልክ ብቻ ነው የሚጠበቅብኝ ማለት። እናቴን የት ነው ያረካት? ወንድሜ የት ነው ያለው? እናቴን የት ነው ያረካት? ከአንተ ጋር እንደዚህ የመጠያየቅ ሱስ ያለብኝ እንዳይመስልህ ስዩም። ወንድሜን የት እንዳደረግከው አሳየኝ። እናቴን የት እንዳረካት ንገረኝ። ውጣ አለበዚያ እየነገርኩህ ነው። እነማን ናቸው አንተን የሚያዙ? የእነማን ተላላኪ ነው? ተላላኪ አይደለሁም፣ ጉዳይ አስፈጻሚ ነኝ። አለቆች አሉኝ። የአለቆቼ ጉዳይ አስፈጻሚ ነኝ እኮ። ከኔ ጋር ያላችሁ ጉዳይ ምንድን ነው? ይሁንሽ ግን ትንቀለቀላላችሁ። በሚያገባችሁም ነገር ጠልቅ ትላላችሁ። ዜና እንሰራለን፣ እውነት እንናገራለን፣ የህዝብ አገልጋይ ነን ምናምን ትላላችሁ። ምንድን ነው እዛም ግብት ጡል ትላላችሁ። ስንት ነው የሚከፈል? ደግሞ ስንት ይከፈላል? ንገረኝ። ልትከፍለኝ ነው? እገዛሃለሁ። ገባህ? ስርዓትህን ያዝ። ይኸውልህ አንተ ሰውዬ ከኔ ጋር የማይሆን ነገር ውስጥ አትግባ እሺ? አሁን የምትፈልገውን ነገር ተናገር፣ ከዛ ቤት ይለቀውታል። እኔ የምፈልገው ወንድሜንና ወንድሜን እንድትሰጠኝ ብቻ ነው። ከኔ ጋር ያለህን ሂሳብ እኔ እናንተ እናወራደዳለን። አውጣ እናሳያቸው የምትለኝ እዚህ ጋር የደረሰብኝን ጉዳት እንዳሳያቸው ፈልገን አይደለም። እኔን ማለት እኔ ጉዳት ደርሶብኛል ማለት የምዋረድና እማፍር ነው የምሸማቀቅ ነው የሚመስል። ስሰርቅ አይደለም። ሰማኝ። ተርፋሃል እኮ ነው የምልህ። ተሰናጣጥቃል አይደል? ጥርስህ ተርፏል። አረጋ እንድታውቀው ያክል ስዩም፣ እኔ እናንተ ገና ብዙ የምንቀጥልባቸው ጉዳዮች አሉ፣ ገና ከዚህ የበለጠ ነገር። ግን አሁን ስርዓትህን ይዘ ለምንጠይቅ ጥያቄዎች መልስ ስጠን። ማለት እየፎከርክብን ነው ወይንስ ምንድን ነው? ይከተላል። እኔ ምንም ፓወር የለኝም። እሺ እንደውም ካየኸው አንጻር ምንም ፓወር የለኝም አሉ። የበላይ አካሎች አሉ። እሺ ስራውን እነሱ ይሰሩታል። አመጣት እንደሆነ እናቴን አምጣት። አንተ እኮ ከዚህ ደቂቃ ጀምሮ ማድረግ የምትችሏቸው ነገሮች የሉ። እኔ እኮ ከዚህ ስወጣ አንገትን ይዤ የት እንደማስረክብ አውቀዋለሁ። ባይሆን ግን ደስታዬ ነው። አንተ እንደፎከርኩ አልፎክርም። እኔ ባይሆን ግን ባላሳስርህና እጄ ላይ ብትቆየልኝ አቤል ማን እንደሆነ አሳያለሁ።
ብቻ ነው የመጣኸው ወይስ ብዙ ግብረ አበሮችን ይዘህ ነው የመጣኸው? ስማኝ፣ አይ ደነፋ። እኔ ለአንተ አይነት አይደለም ለምትተማመንባቸው አለቆች ብቻዬን መሄድ የምችል ሰው ነኝ። አልሰማኸኝም መሰለኝ። ደነፋህ እያልኩ ነው። የምታደርገው ነገር ካለ ይኸው ሜዳውን ፈረሱ። ስማኝ ስዩ፣ እኔ ከእንደናንተ አይነቱ ጋር ስጋፈጥ ትዕቢትና መሳሪያ ታጥቆ ብቻ መሄድ አይደለም። ከፈለኩ አንተ የምትላቸውን ነገሮች በሙሉ ማድረግ ይችል ይሆናል። መሳሪያም ታጠቅ ያለው እያልከኝ ነው? አስፈላጊ ከሆነ አንተ የምትመኘውን አይነት መሳሪያ ልታጠቅ ይችላለሁ። ግን ለእኔ ያብርቅ አይደለም። አንድ ነገር ግን እንድታቆም የምፈልገው ነገር ማለት ነው፣ ሌላ ችግር ውስጥ አትግባ ከኔ ጋር። እኔን ለመግደል ሙከራ አድርጋችኋል አውቃለሁ። አሁን ግን ወንድሜ የት እንዳለ ማወቅ ስለምፈልግ የወንድሜ ጉዳይ ስለሚያሳስበኝ በትህትና እየጠየቅኩ ነው። ወንድሜ የት ነው ያደረጋችሁት? አላየሁትም ያንተን ወንድም። አላየሁትም ማለት አሁን ከቻልክ ቤት ይለቀበት ወጣልኝ። በጣም 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 ደስ ይለኛል። ለዛውም በሰላም ከደረስክ። እኔ ተረጋግተህ እንድታወራ የምጠይቅህ ለራስህ ስለ ነገር ግን እናትህ እጄ ላይ እንደሆነች እየነገርኩህም እኔ ላይ ስላደረሳችሁት ጉዳት ማውራት ትፈልጋላችሁ አይደለም? እንዲሆኜ ስላየሄን የጸጸተ እንደሞት ነበር አለ የምትፈልጉት? ያ ፍላጎቴ እንድትሞት ነው፣ ግን አልሆነም። እነዚህ በጭራጫ የሆኑ የኔ ግብረ አበሮች እንድትተርፍ አድርገውሃል። እንዴት አድርጋችሁ ነው የኔን መውጫና መግቢያ ሰዓት ለማወቅ ይቻላችሁት? ማኒቶክስ የሚል ፊልም አለ፣ አላየህም? ማኒቶክስ የሚል ክፈል፣ ሁሉም ነገር እጅህ ላይ ነው። ገባ? ስራ ትገባለህ፣ ከስራ ትወጣለህ፣ ቤት ትገባለህ። ስንት ሰዓት ከቤት እንደምትወጣ ስራ ቦታ ከገባህ በኋላ ለሻይ ብለህ ለምሳ ብለህ የምትወጣባቸው ሰዓቶች፣ ወደ ቤት የምትመለስበት ሰዓት፣ እያንዳንዱ ሽርፍራፊ ሰከንድ ኢቭን ሳይቀር ሁሉም ነገር በእኔ ቁጥጥር ስር ነው። ከቤት ሰራተኛ ጀምሮ የሰፈር ጥበቃ አሉ አይደል? የተደራጁ ጥበቃዎች፣ እነሱን ጨምር፣ ጓደኛ የምትላቸው ማብረው የሚሰሩ ምን አይነት ምግብ እንደምትወድ ሁላ እያንዳንዱ ኢንፎርሜሽን አንድ በአንድ ነው ተመዝግቦ የተያዘ። አንዳንዴ ታመሻለህ፣ አንዳንዴ በጊዜ ትገባለህ። ይጎነጫል አይጎነጭም የሚለው ሁሉንም ኢንፎርሜሽን እየሰበሰበ ነው። እሺ እንግዲህ ብዙ ነገር አውቃለሁ የምትል ሰው ከሆንክ እኔ አንተ እንደምትለው ብቻዬን የምንቀሳቀስ ሰው አይደለሁም። ብቻዬን ስንቀሳቀስም ደግሞ ራሴን እንደማልታወቅ አድርጌ ነው አንድ እንድታቆም የምፈልገው። ሁለተኛ ደግሞ አንተ የምትለው ሜቢ እንግዲህ ይወጣል ይገባል የምትለው መኪና እኔ ጭራሽ ከሳምንት አንዴም የማልጠቀመው ሊሆን ይችላል። ይሄ ሁሉ ነገር ይሆን የእኔ ጥያቄ አንተ በምትለው መንገድ ምንም አይጨንቀኝም። ነገር ግን የዛን ቀን ቤተሰብ ቤት ሊሄድ እንደሆነ ማን ነገረ? ሁሉም እጄ ላይ ነው እኮ ብዬሃለሁ እኮ። እሱን ነው የምጠይቅህ። ማን ነገረ? አትጮህ። ተረጋግቼ እየነገርኩ ነው አይደል? እሺ ማወቅ ነው አይደል የፈለግከው? ስዩም ልትገለኝ የነበርክ ሰው እንደሆንክ እያወቅኩ ነው እንደዚህ ተረጋግቼ ማውራ። ምክንያቱም ለወንድሜ ስል ከዚች ደቂቃ በኋላ ምን እንደማደርግ ስለማውቀው። እሺ ምን አይነት ሁኔታ ውስጥ እንደማስገባ አሳያለሁ። እሺ ችግር የለውም። ከቻልክ ሞክር፣ አሳያለሁ። አቤል ማን እንደሆነ ደግሞ ታያታለህ። ማን እንደነገረኝ ታውቃለህ? ሄደህ ምን ልትለው?
ችግር የለውም። እሱ ማውጣት ባለብህ መንገድ ታወጣዋለህ። አሁን ግን አንድ በአንድ እጅ ላይ ያሉትን ማስረጃዎች እንድትሰጠኝ እፈልጋለሁ። እምቢ ካልክ ግን ሌላ ተጨማሪ ነገሮችን እንድጨምር ታስገድደኛለህ። እኔ ማስረጃ ብሰጥ ምን ታደርገዋለህ? ከእኔ በላይ ያሉ ሰዎች መንግስት ናቸው። እየነገርኩ መንግስት ናቸው የምትላቸው እነማን ነው? እነሱ ነው ማወቅ የምፈልገው። እንደ ስማቸውን ባውቅ ኖሮ ነግርህ ነበር። ስዩም እንግዲህ ብዙ መጨቃጨቅ አልፈልግም። ምክንያቱም ያለውበት የጤና ሁኔታ ብዙም ትክክል እንዳልሆነ አንተም ስለምታውቀው ነው እንዲህ የምትሆነው። ነገር ግን እኔ ሞቼ እስከማርፋት ድረስ እናንተ እንድትንቀሳቀሱ አላደርግም። እሺ ውድ ቤተሰቦች እንግዲህ እኔ ለእናንተ ባላሳውቀውም ከቀናቶች በፊት እንግዲህ ትንሽ ጉዳት ደርሶብኛል። እዚህ ጋር እንደሚያካብደውም ሳይሆን የተወሰኑ ሰዎች ተልከው እኔ ላይ ጉዳት ለማድረስ ሙከራ አድርገው ነበር። በጀርባ በኩል ትንሽ ጉዳት ደርሶብኝ ነበር። ነገር ግን በዛው ሂደት ውስጥ ፈጣሪ ይመስገን ሆስፒታልም በጊዜ ስለሄድን የተወሰነች ነገር ናት። እሱም ተስተካክሏል። አሁን እግዚአብሔር ይመስገን መልካም ነገር ላይ እንገኛለን። ነገር ግን የቅርቤ ወንድም የምለው የስራ ባልደረባዬ እንግዲህ ታግቶብኛል እና እሱ ከማን ጋር ተባብሮ እየሰራ እንዳለ እንግዲህ ግልጽ ማድረግ አልተቻለም። ነገር ግን የእሱን እናት እንግዲህ ተከታትለን በደረስንባት ሰዓት እነሱ መኖሪያ ቤት ውስጥ የተገኙ ፋይሎች ነበሩ። እናንተ ቤት ውስጥ እንግዲህ የተገኙት ወይም ደግሞ እናንተ ቤት ውስጥ የተገኘው ፋይል ብዙ የተጻፈባቸው ስሞች አሉ። እዛ ላይ የተጻፉባቸው ወይም ደግሞ እዛ ጋር የተገኙት ፋይሎች ላይ እንግዲህ ያሉት ሰዎች የተወሰኑት እስር ቤት እንደሆኑና የተወሰኑ ደግሞ በህይወት እንዳሌሉ ደርሼበታለሁ። እዛ ፋይል ላይ ያሉት ሰዎች እንግዲህ የተገደሉበትን ሁኔታ እንኳን የማይታወቅበት ነገር አለ እና እነዛ ሰዎች በማን ተገደሉ፣ ማን ገደላቸው፣ የታሰሩት ውስጥ በምን አይነት ምክንያት ታሰረ፣ ንብረት የተቀሙት ውስጥ በምን አይነት መንገድ ተቀሙ የሚባሉትን ነገሮች እናት እንድትመልሰልን ማድረግ የምንችል ይሆናል። ምክንያቱም እናት ወንጀለኛ ካልሆነች እናት ቤት ውስጥ እነዛ ፋይሎች ምን ሊሰሩ ተገኙ? አሁን በእንደዚህ አይነት መንገድ ጫወታው መጀመር ማለት ነው። ስማ እናንተ መፎከር አይጠበቅብኝም። አሳያለሁ አንድ በአንድ እሺ። አንድ በአንድ ከማን ጋር እየተጋጨው እንደሆነም እናንተም ከማን ጋር እየተጋጫችሁ እንደሆነ የሚታይበት ሰዓት ነው። ግልጽ ነው አይደለ? ፋይሎችን አይታችኋል ማለት ነው። የምጠቅስልህ እኮ የሰፈር አሉባልታ አይደለም። ወረቀቱ ላይ ያየሁትን ነገር ነው እየነገርኩ ያለሁት። የጻፋችሁትንና ያስቀመጣችሁትን ነገር ነው እየነገርኩ ያለሁት። ያ ደግሞ ያለምንም ጥያቄ እናትን ወንጀለኛ ሊያደርጋት እንደሚችል ታውቋለህ አይመስልም? እንግዲህ አሁን እነግርሃለሁ፣ በአካል አይቻቸው አላውቅም። እነማንን አይተህ የማታውቀው? እኔን የሚያዙኝ እኔ እነግርሃለሁ፣ ከእኔ በላይ አሉ። በጣም በጣም ፓወር ያላቸው ሰዎች አሉ። እኔን ከምታስበኝ ብዙ ሺህ እጥፍ ድረስ ፓወር ያላቸው ሰዎች አሉ እና እኔ እነሱን አላውቃቸው። አሁን ፋይል አግኝቻለሁ ነው ያልከው። ተጨማሪ ፋይል አለ እዚህ ልሰጥህ እችላለሁ። ይህንንም የማደርገው ለምን እንደሆነ ታውቃለህ? ይሄ ጉዳይ እነሱንም ገደል ይዟቸው እንደሚገባ ስለሚያውቁ እኔን በፍጥነት ያስፈቱኛል። አንተን ግን ወዲያው እርምጃ ይወስዱብሃል። እየነገርኩ ነው። እኔ ይቅርብህ ነው ማለት። ይኸው ፋይል አለ እዚህ፣ ፋይል እሰጥሃለሁ። ተጨማሪ ፋይል አለ። እነዚህን ሰዎች ግን እኔ አላውቃቸው። ምንድን ነው ከኔ ጋር ያላቸው ችግር? ከኔ ጋር ያገናኛቸው ወይንስ ደግሞ እኔ ላይ የመግደል ሙከራ ያስደረጉበት ምክንያት ምንድን ነው? ቅድም ነግሬሃለሁ እኮ ረሳኸው? ጋዜጠኛ ነኝ ብለህ ቡርቡር ትላለህ። ይኸውልህ ስርዓትን ያዝ። ስለ ሙያም ሆነ ስለምታደርጋቸው ነገሮች ስትናገር ስርዓት ባለው መንገድ እንዲሆን ነው ፈልገው። ነገር ግን እንድታውቀው ያክል እንክፈልህ ብለንህ ነበር እኮ። አንተ እኔን ታውቀኝ ነው አንተ ለእኔ ልትከፍል የምትችለው? ማን ስለሆንክ ነው ለእኔ ኦፈር የምታደርግልኝ? ማን ስለሆንክ? እኔና እናንተንስ የምትላቸው ሰዎችስ ምንድን ነው ያገናኘን? የት ነው የሚያውቁኝ? ስራችንስ ምንድን ነው? ተረጋግተህ አታወራም? አሁንም እንድታስፈራራኝ እየሞከርክ ነው አይደለም? ፋይል እየሰጠሁ ነው። እኔ አሁን ፋይሉን ትሰጠኛለህ? ነገርኩህ እኮ እሰጥሃለሁኝ። ነገ ወዲያ እወጣለሁ እኔ። እስቲ እንግዲህ እንደምትወጣ
በፈለክበት ሰዓት እንደምትለው ገብተህ መውጣት እንደምትችል እናያለን። ነገር ግን አንድ እንድታቆም የምፈልገው ነገር ወንድሜ የት እንዳለ እንድትነግረኝ እፈልጋለሁ። ግልጽ ነው አይደል? ወንድምህ የት እንዳለ አላውቅም። እርግጠኛ ሆኜ ግን የምነግርህ ምን እንደሆነ ታውቃለህ? ወንድምህ በህይወት የምታገኘው አይመስለኝም። ለምን? ምን ማለት ነው? እንዴት ነው የማላገኘው? ለቀቀኝ። እንዴት ነው የማላገኘው? አንድ ነገር ልንገርህ፣ ከፀጉሩ ላይ አንዲት ቅንጣት ዘለለብት የሆነች ነገር ብትሆን እገላለሁ። አንተን አይደለም ዘርን አጠፋላለሁ። እሱ አንዲት ነገር ትሆንና የኔንም ዋጋ ነው ማስከፍል። አልሰማኸኝም መሰለኝ። ወንድምህን እኔ አይደለሁም ያስያዝኩት። ይሄ ልጅ በእኔ ምክንያት ነው እዚህ ስራ ውስጥ እየተሰቃየ ያለው። አንዳች ነገር ደግሞ ይደረስበትና ነግሬሃለሁ። እኔን የሚያዙኝ ሰዎች ወንድምህን ይዘውታል። ጨካኞች ናቸው። በህይወት የሚያተርፉት አይመስለኝም። አንተም እርግጠኛ ነበሩ እንደምትሞት። ነገር ግን እሼት ነው ያደረሱት። በፍጹም አላውቅም። እነሱ የሚሰሩትን እኔ አላውቅም። እኔ የምሰራውን ብቻ ነው እነሱ የሚያውቁት። ከኔ ጋር እሺ ያገናኛቸው ነገር ምንድን ነው? እንደነገርኩ ነው። ሲነግሩ መረጃ እያወጣባቸው ነው፣ እየተከታተልካቸው ነው፣ በማይመለከተ ነገር ጣልቃ እየገባህ ነው። የሆነው ነገር ይሄ ነው። እነሱን ተከታትለሃል፣ አግኝተሃል። የሆነ መረጃ ችግር ልታደርስባቸው እንደሆነ አወቁ። ነገር ግን እነሱ ቀጥታ አንተን ማጥቃት አልፈልጉም። እኔን ልከዋል። እኔም ከግብረ አበሮቼ ጋር መጥቻለሁ። መግደል አልቻለም። እናት ሌላ ችግር ውስጥ እንደገባ ትፈልጋለህ? ይህ ሁሉ ነገር የነገርኩህ እናቴ ላይ ምንም አይነት ጉዳት እንደማይደርስ እርግጠኛ ስለሆንኩኝ ነው። በፍጹም። እሱን ደግሞ እንግዲህ እስቲ አብረን ሆነን የምናይ ይሆናል። እሺ፣ እነዚህ ጉዳይ ወዴት እንደሚሄዱና ምን አይነት ነገር ሊቀጥል እንደሚችል እማሳየው። የፈለከው ፋይል ነው። የፈለከው ለማን እንደምሰራ ነው ነገርኩ። ፋይል ሰጠው። እናቴ ጋር ያለውን ፋይል አግኝተሃል። እዚህ ያለው ፋይል ልስጥ ያልኩህ እናቴ ጋር የነበረው ፋይል እዚህ ካለው ፋይል ጋር ሲነጻጸር በጣም ግዙፍ መረጃ ስለያዘ ነው። ያንን አገኘህ ማለት ደግሞ እዚህ ጋር ካለው ሲነጻጸር እጅግ በጣም ልዩነት ስላለው ነው። ውድ ቤተሰቦቼ እንግዲህ ፕሮግራማችንን እስካሁን እንደተከታተላችሁት አንዳንድ ነገሮችን እየተረዳችሁ ነው ያላችሁ ይመስለኛል። እኔም ደግሞ እንግዲህ በቀጥታ ፋይሎቹ ላይ ያሉትን ነገሮች በማጣራት መሄድ ወዳለብኝ መውሰድ ያለብኝንም እርምጃ መወስድ ይሆናል። ስዩም ግን ለራስህ ስትል ማመን ያለብን ነገር ብታምን ደስ ይለኛል። ውድ ቤተሰቦቼ እንግዲህ ያው ለእናንተም ሳላሳውቅ እንግዲህ ሲፈጠሩ የነበሩት ነገሮች በሙሉ አሁን ግልጽ የተደረጉ ይመስለኛል። ያው እኔ መደበቅ ብፈልግም ሁኔታዎች በዛ መንገድ መቀጠል አልቻሉም። እኔ ካለፉ በኋላ እንግዲህ የሆነ ሰዓት ላይ ለእናንተ ማሳወቅ ካለብኝም ላሳውቃችሁ ሞክራለሁ ብዬ ነበር። ያው ግን ግዴታ ሁኔታዎች እንዲቀጥሉ ተደርጓል። ወንድሜንም እንግዲህ ፈልጌ እንደማገኘው እርግጠኛ ነኝ። ምንም ነገር ደግሞ አይሆን እንደምታዩትም አውቃለሁ። ማናችሁም ብትሆኑ ደግሞ ወንድሜ ላይ ቅንጣት ነገር ልታደርሱ አትችሉም። ምንም ነገር ይዛችኋለሁ። አንድ ባንድ ይዤ ውርደታችሁንና ስቃያችሁን እንደማበዛላችሁ እንደማሳያችሁ ቃል እገባለሁ። ውድ ቤተሰቦቼ ግን ያው ከዚህ የበለጠ ፕሮግራሜን ማስቀጠል አልፈልግም። ቀጣይ እንግዲህ ተገቢ የሆኑትን ነገሮች ተገቢ የሆኑትን እርምጃዎች ወስጄ ወደ እናንተ መመጣ ይሆናል። እስከዛው ድረስ እንግዲህ ሁላችሁም ቸር ቆዩልኝ። ተነሱ